ሰበር የጠላትን ቅስም የሰባበረ መረጃ ዛሬ በመቀሌ በሁለት ስፍራዎች ላይ ወሳኝ የሆነ የአየር ድብደባ ተካሂዷል። የድሮን የሚግ የሄሊኮፕተር በቃ በትክክል ኢላማውን የመታ ድብደባ ተካሂዷል። ምክንያቱም ድብደባዎቹ የሚካሄዱት በተሰወሩ ለአይን እይታ በሚያስቸግሩ የአየር ኃይላችን መሳሪያዎች ስለሆነ በምን ተመታን እንተውና ምን ተመታ የሚለው ላይ እናተኩር። እነዚህ ሁለት የአየር ጥቃቶች የመጀመሪያው የከባድ መሳሪያ ክምችት ያለበትና እንዲሁም ታንኮች ሃንገር ውስጥ ወይም ምሽግ ውስጥ በተሰባሰቡበት ቦታ የተካሄደ የአየር ድብደባ ነው። ዛሬ ነሐሴ 14 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መቀሌ ከተማ ዳዕሮ በተባለ ቦታ ላይ ነዋሪዎቹ እጅግ ከባድ ያሉት ድብደባ ተካሂዷል። ከባድ ያሉት ድምፁ በአካባቢው ላይ በፈጠረው ንዝረትና ጩኸት ነው እና ምን አይነት የአየር ድብደባ እንደሆነ ወይም አውሮፕላኑ ምን አይነት እንደሆነ አልተናገሩም። ግን ለተወሰነ ጊዜ የጦር ሄሊኮፕተር አይተው እንደነበረ ነው የጠቆሙት። ይሁንና ድብደባ ተካሂዷል። በድብደባው ከፍተኛ ውድመት ደርሷል። ከሻዕቢያና ከግብፅ ከሱዳን የመጡ ኢትዮጵያን ለማጥፋት የተሰበሰቡ ወይም የተከማቹ በጣም ከባድ የሆኑ መሳሪያዎች ታንክን ጨምሮ ወድመዋል በስፍራው። ይሄ ድብደባውን ያው ከሲቪል ኢላማ ጋር አያያዘው እንጂ የህወሓት ኮሚኒኬሽን ቢሮም አምኗል። በሌላ በኩል እንግዲህ ይሄ የመሳሪያ መጋዘኑንና ታንኮቹን ከባድ መሳሪያዎችን ያወደመ ድብደባ ሲሆን ትልቁና በጣም ወሳኝ የሆነው ድብደባ ደግሞ በዚሁ በትግራይ በኩሃ አቅጣጫ የተካሄደው ድብደባ ነው። ይሄ ድብደባ የተካሄደው ህወሓት የአየር መከላከል የገነባበት ወይም ራዳር የተከለበት ስፍራ ነው። በሻዕቢያና በግብፅ እርዳታ የራዳር ሲስተም አበልጽጎ ማንም ድሮንም ይሁን ሌላ አውሮፕላን ሊደፍረኝ አይችልም ብሎ የተማመነበት ስፍራ ነው የተመታው እና ይሄ በዚህ ስፍራ የተተከለው ጸረ አውሮፕላን ራዳር በአሁኑ የኢትዮጵያ ምንዛሪ ጦረኛው የህወሓት ቡድን ከትግራይ ወገኖቻችን ጉሮሮ ነጥቆ ከወርቅ ዝርፊያ እና ከበጀት ከተመደበለት አሰባስቦ ጸረ ኢትዮጵያ ኃይሎች በለገሱት ገንዘብ ጨምሮ 176 ሚሊዮን ዶላር በመግዛት መቀሌ አሁን እዚህ ኩያ ከቀድሞው የኢትዮጵያ አየር ኃይል ግቢ ራቅ ያለ ቦታ ላይ የተከለው ራዳር በመረጃ በጥናት ዶግ አመድ ሆኖበታል። እቲ ራዳር ህጂ የብሎን ማለት ነው እንግዲህ ሻዕቢያም ወያኔም እንደዚህ እያሉ እንደሚያንጎራጉሩ ይጠበቃል እና 3 የምስራቅ አውሮፓ ዜጎችን ጨምሮ የግብፅና የሻዕቢያ ሰዎች እንዲሁም አስቀድሞ የኢትዮጵያ አየር ኃይል የራዳር መሳሪያ ባለሙያ የነበሩ የህወሓት አባላት ማለት ነው ይሄንን የመትከልና ወደ ስራ የማስገባት የመጨረሻ ምዕራፍ ላይ ይገኙ ነበር። ይሄን እየሰሩ ባለበት ቦታ ነው ከሰማይ ሳያስቡት በመጣ ነጎድጓድ ወደ አመድነት የተቀየሩት እና እንግዲህ ይሄ የገንዘብ ተመን በዛሬው ዕለታዊ የውጭ ምንዛሪ ዋጋ የወደመው ራዳር ወደ 28 ቢሊዮን 213 ሚሊዮን 891,200 ብር የኢትዮጵያ ገንዘብ ወይም የኢትዮጵያ ብር ይሆናል ምንዛሪው ሲሰላ ማለት ነው። ይሄ እንዳለ ሆኖ አሁን የገንዘብ መጠኑ ሳይሆን ሊያደርስ የነበረው ጠላትን ከጥቃት የመከላከል እና የኢትዮጵያ አውሮፕላኖች የኢትዮጵያ ተዋጊ
ጄቶች ወደ ክልሉ ሲበሩ መጥቶ ለመጣል የተዘጋጀ ነበረ። በዚህም ሲፎክሩ ነበረ። ያው አይሞከርም አይደርሷትም እያሉ ሲፎክሩ ነበረ። ይሄንን ወደ አመድነት ለውጦባቸዋል። ትናንትና ወደዚህ አካባቢ በተጠጋ ሁኔታ 2 ቦታ ላይ ድብደባ አካሂዷል። የጦር መሳሪያ መጋዘኖችን እንደዚሁ አውድሟል። መሳሪያ የጫኑ ተሽከርካሪዎችም ላይ ጥሎ ውጤታማ ኢላማ የመደብደብ ወይም የማውደም ተግባር ፈጽሟል የኢትዮጵያ አየር ኃይል። ይሄንን ምክንያት በማድረግ በአስቸኳይ ይሄ የአየር መከላከል ሲስተማቸው ወይም የራዳር ሲስተማቸው ወደ ስራ እንዲገባ የውጭ ባለሙያዎች ጭምር አምጥተው ርብርብ እያደረጉ ነበረ። ርብርብ እያደረጉ ባለበት ቦታ ረበረባቸው፣ ረፈረፋቸው እላቸዋለሁ። እና እንግዲህ ይሄ ከሆነ በኋላ የትግራይ ኮሚኒኬሽን ቢሮ መግለጫ አውጥቷል። ባወጣው መግለጫ ያው የሚጠበቅ መግለጫ ነው ያወጣው። ሲቪል ኢላማ ነው የሚሉት ሁልጊዜ ጠላቶቻችን። እችን ማለት አቁመው ነበረ ሰሞኑን። ምክንያቱም የመከላከል አቅም አለን፣ ድሮንም አለን፣ ጸረ ድሮንም አለን ይሉ ስለነበረ አፍረው ሳይለንት ላይ ሆነው ነበረ። ግን ዛሬ ወጡና የኮሚኒኬሽን ቢሮ መግለጫ ወጣ። የትግራይን ህዝብ ከምድረ ገጽ ለማጥፋት እንቅልፍ አጥቶ ሲሰራ የቆየው የብልጽግና አገዛዝ ጄኖሳይደር በትግራይ ህዝብ ላይ ለረጅም ጊዜ ሲያካሂደው የቆየውን የድሮንና የአየር ድብደባ በመቀጠል ዛሬ ነሐሴ 14 ቀን 2018 ዓ.ም ጠዋት በመቀሌ ከተማ በ2 ስፍራዎች የድሮን ጥቃት ፈጽሟል አሉ። ምን ነው መከላከያውስ እና የናንተ ድሮንስ እንዴት አልተነሳም? ባለፈው ሸረሪና ውጊያ ሲደረግ እኮ ወላይ ወጥቶ የብልጽግና ሰራዊት ድሮን ቀምሷል ዛሬ ብሎን ነበር። የህወሓትን ድሮን ማለት ነው። እና የት ሄዶ ነው ይሄንን እያላችሁ ለህዝቡ ስትነግሩ አልነበረም እንደ መከላከያ አለን ስትሉ? እና እንዴት አልተከላከላችሁም? ሰው የምትፎክሩት እንቀብራለን የምትሉትን መቀሌ የሆናችሁ ታዲያ ይሄንን መንግስት ባዶ እጃችሁን ሆናችሁ ነው እንዴ? ይሄ መንግስት የጦር አውሮፕላን እንዳለው ታውቃላችሁ፣ ድሮን እንዳለው ታውቃላችሁ። እና ድሮኖቹ የተገዙት እኮ ይሄ ሰርግ ለመቅረጽ አይደለም። መርጣችሁ የውጊያ መሳሪያ በክላሽ አርጉልን፣ በሽጉጥ አርጉልን ልትሉ አትችሉም። የአየር ኃይላችን በዛ ደረጃ የጎለበተ ነው። ከዚህ በፊትም ደግሞ እናንተ በድሮ መንገድ ስትሄዱ እሱ በድሮን ነው የደቆሳችሁ እና የት አለ? ስለዚህ ይቀጥልና የኮሚኒኬሽን ቢሮ ይህ አገዛዝ በመቀሌ ከተማ በ2 ቦታዎች የድብደባ ጥቃት ያካሄደ ሲሆን አንደኛው ጥቃት በሐውልቲ ክፍለ ከተማ ሙሙና ጣቢያ ቀጠና 27 እንዳ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ የተፈጸመ ነው ይለናል። አሁን መኖሪያ ቤት በመደብደብ ጊዜ ያባክናል። ለምን ዓላማ? ምን ትርፍ ለማግኘት? እና እስካሁን ባለው መረጃ ይላል በዚህ ጥቃት 13 ሰዎች በከባድና በቀላል ጉዳት ቆስለው ለሕክምና ወደ ሆስፒታል ገብተዋል ይለናል። ሁለተኛው ጥቃት ደግሞ በኩሃ አካባቢ፣ ይሄ ራዳሩ ያለበት አካባቢ ነው እና በኩሃ አካባቢ የተፈጸመ ሲሆን በዚህ ጥቃት ምክንያት እስካሁን ባለው መረጃ ምንም ጉዳት አልተመዘገበም ይላል። እና የዘር ማጥፋት ዓላማውን ለማሳካት ነው ድብደባ ያካሄደው ብሎ ድረሱልኝ የሚል ጩኸት አካሂዷል። ግን ይሄ ጩኸት ይሄ ለቅሶ በፊት ነበረ መሆን ያለበት። ስለዚህ እቀብርሃለሁ የምትለው መንግስት ነው ይሄን የጦር አውሮፕላን ይሄን ድሮን የላከለ። እቀብርሃለሁ የምትለው አጠፋሃለሁ የምትለው መከላከያ ነው። የምትንቀው የምታንቋሸሸው መከላከያ አየር ኃይል ነው ይሄንን ያደረገው። እንደተባለው የኢትዮጵያ መከላከያ ኃይል በምድርም በአየርም የሚዋጋው በምንም አይነት ሲቪል ኢላማን ላይ ጥቃት አያደርስም። በከፍተኛ ደረጃ በጥንቃቄ ወታደራዊ ከወታደራዊ ኢላማም ወሳኝ የሆኑትን እየመረጠ ነው። ወሳኝ የሆኑትን። አሁን ግን ይሄ ኢላማ ቁጭ ብላችሁ የምትዶልቱበት ይሄ መንግስት እንቀብረሃለን የምትሉበት ቦታ እየደረሰ ነው። ለጊዜው የመከላከል አቅማችሁን ወደ ዜሮ ካስገባው በኋላ ወደ እናንተ መምጣቱ አይቀርም።
አስቡበት ለማለት ነው። በእርግጥ ዛሬ 6 የህወሓት ወታደራዊ መሪዎችና ደብረጽዮንና ሞንጆሪኖን ፍስሐ መንጁስን ጨምሮ ወደ ኤርትራ ሄደዋል። 4 የፋኖ መሪዎችም ጀነራል ስላልኩ በጣም ይቅርታ፣ ተፈራ ማሞና ዘመነ ጨምሮ ደግሞ 4 ፋኖች አብረዋቸው ተጉዘዋል። እንግዲህ የጭንቅ ጊዜ የምጥ ጊዜ እንደዚህ ትሯሯጣለ በየቦታው እና አለቃቸው ደግሞ ሽማግሌው ኢሳያስ ጠርቷቸዋል። ባይዘዌ ኢሳያስ በቀጠናው ላይ ከሽብር ቡድን ጋር በመስራትና ለሽብር ቡድን ድጋፍ በማድረግ ሱዳንን የእርስ በርስ ጦርነቱ እንዳይቆም በከፍተኛ ደረጃ በመንቀሳቀስ የእስራኤሉ ሞሳድ መረጃ አውጥቶበታል እና ራሱ አጣብቂኝ ውስጥ እየገባ ነው። ጠላቶቻችን በዚህ ሁኔታ ላይ ነው ያሉት። በጠላቶቻችን ላይ የበላይነትን እየተቀዳጀን ነው። ኢትዮጵያ ታሸንፋለች። ጀግናው የመከላከያ ሰራዊት በማንም ለምንም አይበገርም። የሀገሩን ሉዓላዊነት በአየር በምድር ያስከብራል። በሌላ ፕሮግራም እስከምንገናኝ መረጃውን ያቀረብኩላችሁ ገበየሁ አለልኝ ነኝ። ደህና ሁኑ።